ዛሬ አንድ እያደረገን እንቀጥላለን ጌታን እንባርካለን ዛሬ አንድ ክርስቶስን በመከተል ስለሚሆነው የሚያስከፍለውን ዋጋ ነው ጥቂት ምናየው ክርስቶስን መከተል ዋጋ ያስከፍላል አይደል በጣም ዋጋ ያስከፍላል ብዙ ጊዜ የማንረዳው የማይገባን ነገር እሱ ነው ክርስቶስን መከተል ብዙ ጊዜ ቀለል እናረጋዋለን እሱን ሐሳብ ነው ትንሽ ባጭር ደቂቃዎች ውስጥ እንከፋፈላለን ብዙ ያው እኔ ጋር አላስረዝምም ከዛ በፊት አሁን ለምሳሌ አሁን እኔ ልናገር ያለው ክርስቶስን መከተል ስለሚያስከፍል ዋጋ ልናገር ያልከፈላችሁ ከሆነ ከዚህ ቀን ጀምራችሁ መክፈል ትጀምራላችሁ እሺ እንዳትረሱ ደግሞ ሻሎም ብለናል ማነው ያነጋለልቱን ማነው ያጠፋ እሳቱን ኢየሱስ ነው ክንደ ብርቱ ኢየሱስ ነው ክንደ ብርቱ ማነው ያነጋለልቱን ማነው ያጠፋ እሳቱ ኢየሱስ ነው ክንደ ብርቱ ኢየሱስ ነው ክንደ ብርቱ ማነው ያነጋ يلتعلق له يا لوك قلت كردانوس بفوكر بيكون كفيت وجرس اكتب الهدان لو الفرم يتنالو قلبتي راقج والفادر كتانو قلبتي يسكوس نو قلبتي
Hallelujah. ጌታ የተባረከ ይሁን። ጸልየን ወደ ዛሬ ፕሮግራማችንን እንቀጥላለን ማለት ነው። ለጠላት ፋንታ የለም፣ እድል የለም። በእኛ ዙሪያ ላይ እድል ፋንታ ሊኖረውም አይገባውም። እግዚአብሔር በእኛ ላይ ጌታ ነው፣ ንጉስ ነው፣ አምላክ ነው፣ ጌታ ነው፣ ኃያል ነው፣ ገናና ነው። የፈለገውን ይበልጣል። ጌታን እናመሰግናለን። ሰላም ብያችኋለሁ። ታች ያላችሁ ላይ ያላችሁ ጌታ አብጣባ አድርጎ እንግዲህ መዝሙሩን እየሰማችሁ የድሮ መዝሙሮችን ብዙ አንሰማም ማለት ኢየሱስ ማነው ያነጋው ለሌቶን ማነው ያጠፋው እሳቱን ኢየሱስ ነው ከእንደበርቱ ኢየሱስ ነው ከእንደበርቱ በአንድ መንገድ የመጡ
ሲሰጡ የናቀኝ ሁሉ ሲከብረኝ በክብር ስምም ስጠራ እድሜ ሰጠኝ አየሁኝ ያንተ መሆኔ አኮራኝ ያንተ መሆኔ አኮራኝ ማነው ያነጋ ሌሊቱን ማነው ያጠፋ እሳቱን ኢየሱስ ነው ክንደ ብርቱ ኢየሱስ ነው ክንደ ብርቱ ከባቢሎን ወንዞች ማዶ ከምርኮ ከሰር ከተማ የመጣን ነገር ሲነገር የነፃነት ድምፅ ሲሰማ ወልደም በድንገት አራየማለን በአመን ለጌታል ጌታችን አንተ ስልከው ግን ሆነ አንተ ስልከው ሆነ ማነው ያነጋ ሌሊቱን ማነው ያጠፋ እሳቱን ኢየሱስ ነው ክንደ ብርቱ ኢየሱስ ነው ክንደ ብርቱ በባዕድ ምድር ያለን የታወቀ ወደ እሳት ጌታ ያየው ጀመረ አዲሱን ሊከፍት ከዛፍ ወረደ መሲንቆ ከዛፍ ወረደ በገና ይዘን ዝማሬ ልንዘምር አዲሱን ቅኔ ምስጋና ማነው ያነጋው ሌሊቱን ማነው ያጠፋው እሳቱን ኢየሱስ ነው ኢየሱስ ነው እያለቀስን ወጥተናል በሐዘን ዘርን ዘርተናል በምድር በሰማይ መካከል እንባችንን ረጭተናል የዜማ ጊዜ ደረሰ ነዷችንን ይዘን መጥተናል በውዳችን ተደግፈን ከምድረ በዳ ወጥተናል ከምድረ በዳ ወጥተናል ማነው ያነጋው ሌሊቱን ማነው ያጠፋው እሳቱን ኢየሱስ ነው ክንደ ብርቱ ኢየሱስ ነው ክንደ ብርቱ ለምን መሰላችሁ አሁን የምናገረው ቃል አታክ ያረጋኛል ለማንኛውም አርዕስቱን ጻፉልኝ ኢየሱስን መከተል የሚያስከፍል ዋጋ አለ እሱ ዋጋ ነው የምናገራችሁ ተከተለ ከሆነ ተከተል ዋጋ አለ ኢየሱስን መከተል ዋጋ ያስከፍላል ዋጋ አለው እና የሚያስከፍለው ዋጋ ምንድነው ኢየሱስን መከተል የሚያስከፍል ዋጋ አለ ኢየሱስን ስንከተል የሚያስከፍለው ዋጋ ባሉ ይሄንን ኮፒ አድርጉና ጻፉላችሁ ስስታላችሁ ሁላችሁም ይሄንን ጻፉልኝ ጽፉ ማትፈልጋለሁ ሁላችሁም ከኔ ጋር ስላላችሁ አመሰግናችኋለሁ ስለዚህ ወደ ቃሉ መጽሐፉን ልናገር መጽሐፉን ነግራችኋለሁ መጽሐፍ ቅዱስ ያላችሁ ሰዎች ወደ መጽሐፉ ትሄዳላችሁ መጽሐፍ ቅዱስ አጠገብ ያለ ሰው ፈልጋለሁ ገስት ውስጥ ያላችሁ ሰዎች እንደ ትናንት ወንድም የሚያነብ ሰው ባያገኝ ደስ ይለኛል አለያ ያው ይሰማል ያሰማል ሰላም ሳትለኝ ዛሬ በይለ ሰላም ታጨርሼ ወሬ ላይ ያለው ስለገባሽ ኦኬ ኖ ፕሮብለም ማይኬን ለማጥፋት ፈልጌ ነበር እንዳረብሻችሁ ራስሽን ፎቶሽን ምጪውና የራስሽን ፎቶ ላይ ከዛ እቺን አቫታር ማጥፋት አለብኝ መሰለኝ ምክንያቱም እንዲያል ማይኩ አይታየኝ ይቀርታ ኦኬ አድምጪኛ የራስሽን ፎቶ የሚመጣውን ታለሽ ላይ
ላይ ኦኬ ሚት አንሚት እና ሚት ምልክቱ ይመጣል ማይኩ ይመጣልሻል ላይ ኦኬ አናርገሻጂ አናርገሻጂና ሊቀቂ ከዛ ከላይ ይመጣል ማይኮን ትነካለሽ ሙት ይሆናል ማለት ነው ኦኬ ወላ ቲና አገኘሁት ቴንክ ዩ ኦኬ ያ እንደዛ ያረጋ ስላለ ያ ብዙዎቻችን እንደዛ ያረጋ አገኘሽው yes do it አደረኩት እኮ አሁን ነው ያረግሽው መጥቷል ኦኬ ሆኗል thank you አደረገልኝ ታምር አደረገልኝ ታምር አደረገልኝ ተራራዬን አደወራደው ሸለቆዬን ሞላ ኦኬ ወደ ራሴ መለስኩኝ እሺ ለእንትኑ ብዬ ነው ምልክት እየፈለኩ ነው በኋላ ምናልባት ዩቲዩብ ስለሚፈልግ ነው ለመቁረጥ ጊዜ ቶሎ ቦታ ለማግኘት ነው ሙሉ ከሚሰማ እንደዛ ረኩት ለማንኛውም ሉቃስ ወንጌል ምዕራፍ 9 ቁጥር ከ23 ያለው ሐሳብ ነው ከ23 እስከ 27 ያለውን ክፍል አብራን እናነባለን ሁላችሁም መጽሐፍ ቅዱስ ያላችሁ ክፈቱና ተከታተሉ መጽሐፍ ቅዱስ ያላችሁ ማልኳችሁ መጽሐፍ ቅዱስ አጠገብ ያላችሁ ሰዎች መጽሐፍ ቅዱሳችሁን ክፈቱ ድሮ መጽሐፍ ቅዱስ እናነባለን ሁላችንም ካካካካካካ ያለ ሰው ከጉባኤ ሰባክስ ተነሱ ሳይል ይነሳል ዘንድሮ ግን በጣም በብዙ መከራ ነው እስቲ ተነስተን ለእግዚአብሔር ቃል ክብር ምናምን ስልም ራሱ ቁጭ ይላል አይነሱም ሰዎች ለሌላ ነገር ግን እንነሳለን እና ዘንድሮ ያለን ትውልድ አስቸጋሪ ትውልድ ነን ብዙ ድካም አለን ስንፍና አለን እንጠንቀቅ 9:23 ላይ ጀምሬ ላሳያችሁ እንግዲህ እስከ 27 ያለው ኦዲዮ ላስነበባችሁ እንዴ የሉቃስ ወንጌል ምዕራፍ 9 12ቱንም ሐዋርያት በአንድነት ወደሱ ጠርቶ በአጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይልና ስልጣን ሰጣቸው የእግዚአብሔርንም መንግሥት እንዲሰብኩና ደዌዎችን እንዲፈውሱ ላካቸው እንዲህም አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ 2 እጀ ጠባብም አይሁንላችሁ በማናቸውም በምትገቡበት ቤት በዚያ ተቀመጡ ከዚያም ውጡ ማናቸውም የማይቀበሏችሁ ቢሆኑ ከዚያ ከተማ ወጣችሁ ምስክር እንዲሆንባቸው ከእግራችሁ ትቢያ አራግፉ ወጥተውም ወንጌልን እየሰበኩና በስፍራው ሁሉ እየፈወሱ በየመንደሩ ያልፉ ነበር የአራተኛው ክፍል ገዢ ሄሮድስም የተደረገውን ነገር ሁሉ ሰምቶ አንዳንድ ሰዎች ዮሐንስ ከሙታን ተነሳ ሌሎችም ኤልያስ ተገለጠ ሌሎችም ከቀደሙት ነቢያት አንዱ ተነስቷል ይሉ ስለነበሩ አመነታ ሄሮድስም ዮሐንስን እኔ ራሱን አስቆረጥሁት ይህ እንዲህ ያለ ነገር የምሰማበት ማን ነው አለ ሊያየው ሚሻ ነበር ሐዋርያትም ተመልሰው ያደረጉትን ሁሉ ነገሩት ከእርሱ ጋርም ወስዷቸው ቤተ ሳይዳ ከምትባል ከተማ አጠገብ ወደ ምድረ በዳ ለብቻው ፈቀቅ አለ ሕዝቡም አውቀው ተከተሉት ተቀብሏቸውም ስለ እግዚአብሔር መንግሥት ይነግራቸው ነበር መፈወስ ያስፈልጋቸውንም ፈወሳቸው ቀኑም ይመሽ ጀመር 12ቱም ቀርበው በዚህ በምድረ በዳ ነንና በዙሪያችን ወዳሉ መንደሮችና ገጠሮች ሄደው እንዲያድሩና ምግብ እንዲያገኙ ሕዝቡን አሰናብት አሉት እርሱ ግን እናንተ የሚበሉትን ስጧቸው አላቸው እነርሱም ሄደን ለዚህ ሁሉ ሕዝብ ምግብ ካልገዛን ከ5 እንጀራና ከ2 ዓሣ የሚበልጥ የለንም አሉት 5000 ሰዎች ያህሉ ነበርና
ለደቀ መዛሙርቱም በየክፍሉ 50 አስቀምጧቸው አላቸው። እንዲህም አደረጉ፣ ሁሉንም አስቀመጧቸው። 5ቱንም እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረካቸው። ቆርሶም ለሕዝቡ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁሉም በልተው ጠገቡ። ከእነርሱም የተረፈውን ቁርስራሽ 12 መሶብ ወሰዱ። ለብቻውም ሲጸልይ ደቀ መዛሙርቱ ከእርሱ ጋር ነበሩና ሕዝቡ እኔ ማን እንደሆንኩ ይላሉ ብሎ ጠየቃቸው። እነርሱም መልሰው መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከቀደሙት ነቢያት አንዱ ተነስቷል ይላሉ አሉት። እናንተስ እኔ ማን እንደሆንሁ ትላላችሁ አላቸው። ጴጥሮስም መልሶ ከእግዚአብሔር የተቀባህ ነህ አለ። እርሱ ግን የሰው ልጅ ብዙ መከራ ሊቀበል በሽማግሌዎችም በካህናት አለቆችም በጻፎችም ሊጣል ሊገደልም በሦስተኛውም ቀን ሊነሣ ይገባዋል ብሎ ለማንም ይህን እንዳይነግሩ አስጠንቅቆ አዘዘ። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አንዳንድ አሉ። ከዚህም ቃል በኋላ 8 ቀን ያህል ይህንን ብቻ ነው የምፈልገው የነበረው። ደግሜ ላስናብበው እሱን አካባቢ ላሳያችሁ። እና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረካቸው። ቆርሶም የሰው ልጅ ብዙ መከራ ሊቀበል በሽማግሌዎችም በካህናት አለቆችም በጻፎችም ሊጣል ሊገደልም በሦስተኛውም ቀን ሊነሣ ይገባዋል ብሎ ለማንም ይህን እንዳይነግሩ አስጠንቅቆ አዘዘ። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አንዳንድ አሉ። ከዚህም ይሄ ነው፣ ይህን ክፍል ነው የምናየው። በደንብ አስተውላችሁ ተከታተሉኝ። እዚህ ጋር ለሁሉም እንዲህ አላቸው፣ ብዙ ከነገራቸው በኋላ ለሱ ተከታዮች ከሱ ጋር ለነበሩ አማኞች ለሁሉም ነው ብለው እንዲህ አላቸው። እዛ ለነበሩት ለተከታዮቹ፣ ለሌሎቹ በኋላዬ ሊመጣ የሚወድ ቢኖር ራሱን ምን ያድርግ? ይካድ። ኢየሱስን ስንከተል የምንከፍለው ዋጋ ራስ መካድ ነው። የመጀመሪያ ራስን መተው ነው፣ መካድ። ይሄን ሰውየው መካድ፣ የሱ እንዳልሆነ ማወቅ። በዚህ ሰውየው ውስጥ ስኖር ሰውየው የራሱ እንደሆነ ሳይሆን መገንዘብ አለበት፣ ባለ አደራ እንደሆነ። የራስ ያልሆናችሁን ነገር አትጠቀሙ፣ ደፋሮች ካልሆናችሁ የሰው ነገር ይዛችሁ። በደንብ አስተውላችሁ ስሙ። ሰው ራሱን ስክድ የኔ አይደለሁም ባለ አደራ ነኝ ብሎ ይሄንን ይሳኮርን ይንከባከበዋል። እንደሚገባ እንዲወጣ እንዲገባ ስርዓት እንዲይዝ አድርጎ አምላክ ያለነው እኮ አንተ የራስ አይደለም እኮ ብሎ ይመራዋል። አይኖቹን እንደሚገባ እንዲያዩ ያደርጋል። እጆቹ፣ እግሮቹን፣ ሰውነቱን በሙሉ
እንደሚገባ እንዲወጣ እንዲገባ ያደርጋል። ራሱን ይካደ ዘንድሮ ራስ አለመካዳችን በብዙ መልክ ይታያል። ጉዳችን ይፈላል። ወደ ክርስቶስን ይከተላለሁ ብላችሁ ከመጣችሁ ቀን ጀምራችሁ ራሳችሁን ክዳችኋል። ክደን ያለ ነው። ራስ መካድ ማለት እኔነትን መጣል ነው። እኔነትን መጣል ከኛ በቀር ሰው የለም፣ ከኔ በቀር አዋቂ የለም፣ ከኔ በቀር የተማረ የለም፣ ከኔ በቀር ቋንቋ አዋቂ የለም፣ ከኔ በቀር ቀልጣፋ የለም፣ ከኔ በቀር ምናምን የለም፣ አክቲቭ የለም ምናምን፣ ከኔ በቀር ዘማሪ የለም፣ ከኔ በቀር ሰባኪ የለም ምናምን። ለሌሎች ከመኖር ለራስ ሆዳም መሆን እንደማይጥማችሁ ይገባኛ። ባይጥማችሁም ያዙ ይሻላችኋል። አንድ ቀን ታስተውሉኛላችሁ። በዚህ ቃል ራስን ክደናል። ልከተል የሚወድ ቢኖር ምን አድርግ? መጀመሪያ የተባለ ራስን መካድ። ራስ መካድ ብቻ አይደለም የሚያወራ። በደም ሲሆን በኋላ ሊመጣ የሚወድ ቢኖር ራሱን ይካድ። ቀጥሎስ መስቀሉንም ዕለት ዕለት ተሸክሞ ራሱን የከዳ ሰው ስለማን ይኖራል ማለት ነው? ጌታ ያለውን ትእዛዝ ብቻ እየፈጸመ ይኖራል። ሸክም ነው ያ። ቀንበሬ ልዝብ ያለ ማለት ነው። በቃ ቀላል ነው እንዴ? ኃጢአትን መቶ ቀላል ነው እንዴ? ሐሜትን መቶ ቀላል ነው እንዴ? ወንድምን መጥላት መቶ ቀላል ነው እንዴ? ሰፈርተኛ መሆንን መቶ ቀላል ነው እንዴ? ስለ ክርስቶስ መኖር ቀላል ነው? ቀንበር ሲባል ዝም ብላችሁ ቀንበር መከራ። ብዙ ሰዎች በመከራ ነው የሚወስዱት። መከራ ቀንበር አይደለም፣ መስቀል ነው መከራ። መስቀልን ተሸክመ ተከተል የሚል ካለ ያሳያቸዋለሁ። እዚህ ጋር መስቀልን ተሸክመ ነው አይደል ይላል። ዕለት ምንን መሸከም? መስቀል አይደል? መስቀልን ተሸክም መከራ መስቀል ነው ብለዚህ ጋር ወዳጅ መስቀል ለጽድቅ መሞት፣ ለእውነት መሞት፣ ለእውነት ዋጋ መክፈል፣ ለእውነተኛ ነገር ነው ማለት፣ ለእውነት ነገር ጠንካራ ሆኖ መመላለስ። ምን ተሸክሞ ነው አልኳቸው? ራስ መካድ ብቻ ሳይሆን መስቀል ተሸክሞ መስቀል የሱን ሐሳብ የሱን ፈቃድ ለመኖር የሚከፈል ዋጋ ነው። ኢየሱስ እኛ ሕይወትን ሆነን ዘንድ የኛን በደል፣ የኛን ጭንቅ፣ የኛን ጉስቁልኛ፣ የኛን አለመታዘዝ፣ የኛን እምቢተኝነት፣ የኛን አመፃኝነት፣ የኛን እብ ብሎ መሄድን እሱ ተሸከመ። እሺ ብሎ ታዘዘ። ደህና ናችሁ? ይሰማል አይደል? በደምብ ይሰማል ብዬ ተስፋ አደርጋለሁ። እንዲህ አይነት ነገር እንደ ብዙ ትውልድ እንደማይረዳ ብዙ ትውልድ ደስ እንደማይለው አውቃለሁ። ትባረካለህ፣ ትዘልቃለህ ብቻ ነው በቃ ምናምን። ለጽድቅ እኖራለሁ ስትል ለጽድቅ መኖር ነው መከተል። ምን በኋላ ሊመጣ የሚመጣ ብኖር ራሱን መጀመሪያ መካን ነው። መስቀል ተሸክሞ ዕለት ዕለት ይከተል። ዕለት ዕለት መስቀል ለጽድቅ መኖር ነው። ለእውነት መሞት ነው። ለእግዚአብሔር ፈቃድ ጥርስን ነክሶ መሮጥ ነው።
እዚህ ኢየሱስን መከተል የሚያስከፍል ዋጋ አለ የለም? ዘንድሮ እኮ በደረሰ ቻብ ነው። ክርስቲያን መሆን እንደውም መጌጥ፣ አገልጋይ መሆን ክብር መሆን አይመስልም። ምንም ውርደት ነው። የፈለገ ሁሉ የሚረግጥ ነው የምትሆን። የፈለገ ሁሉ የሚያዝ ሁሉ ውጣ ግባ የሚል ና እንዲህ ስራ የሚል አገልጋይ ማለት ያ ነው። የዘንድሮ አገልጋይ እሱ አዛዥ፣ እሱ ተገልጋይ፣ ተገልጋዩ አገልጋይ፣ አገልጋዩ ተገልጋይ አይመስላችሁ? የዘንድሮ አገልጋይ እሱ ተገልጋይ ነው። አገልጋይ ሳይሆን የምታገለግሉት እናንተ ናችሁ። ይሳኮር አገልጋይ ነው አይደል? እናንተ ታገለግሉታላችሁ። ይሳኮር ቤት ትሰራለታላችሁ፣ ታበላላችሁ፣ ታጎርሳላችሁ፣ ታጠጣላችሁ፣ እግሩን ታጥባላችሁ፣ ታጸዳላችሁ። የሚያስፈልግ ነገር ፏ ብሎ ትቀባባላችሁ፣ ማሳጅ ታረጋላችሁ፣ ትወለውላላችሁ፣ ታሳምራላችሁ። የዘንድሮ አገልጋይ ከዛ ሲፈልጉ አሁን መቼ ነው ዛሬ ነው ሰማ ኮንሰርት ታበዛላችሁ። ከዛ በኋላ ለዛ ማብራት፣ ለዛ ኪቦርድ፣ ለዛ ለሙዚቀኛ፣ ለዛ ለምናምን ያዘጋጃችሁትን ያን ሁሉ ብር ኮንሰርቴ ይህ ነው በመስቀል አደባባይ ላይ ምግብ አበላሃለሁ፣ ልብስ አካፍላለሁ ብላችሁ ለምን አትወጡም? ዓለማውያን ያዘጋጁ አይነት ኮንሰርት እያዘጋጁ ሊዞሩልኝ ኮንሰርት ይላል። ደስ አይላችሁ? ጥርግ ከላይ ኔትወርክ አውረዳችሁ ባላውቅላችሁ። እንግዲህ መውረድ መብታችሁ ነው። ብቻዬን እቆያለሁ፣ ችግር የለብኝም። እኔ አንድ ሰው ካለ ለአንድ ሁለት ሰው ብቻ ነው ጸልዬ መገኘታ። ሁለት ሰው ስጠኝ ቢያንስ ብዬ ነው የሚገባ። ከዛስ ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ይድናልና። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? ስለ እኔ ነፍሱን የሚሰጥ ዛሬ ስለ ክርስቶስ ራሳችሁን ለመስጣት ተዘጋጅታችኋል? ለዚህ ወንጌል ራስን ለመስጣት ተዘጋጅታችኋል? ያልተባልከውን አታውራ። እነሱ ወንጌል ነው የሰበኩ፣ በትክክል ነው የተሰበከው። እኔ ስለሱ አላወራም። መጀመሪያ ሰምተህ ጨርስ። ሰውን መጀመሪያ ሰው አለመሆን ችግር አለ እኮ ብሎ ጨልፎ ማውራት ነው። ተረጋግተህ ስማ። እሺ፣ ስላነበብኩ አይኔ ላይ ይገባል። ስለ እኔ ነፍሱን የሚያጠፋ ነው የሚለው። እውነት ለዚህ ወንጌል ራስን ነገርን ሁሉ ሰጥተናል። አፍ ብቻ ነው እንደዘንድሮ አፍ ብቻ ነው ዘንድሮ። ወንጌል አፍ ብቻ አይደለም፣ የሚሰራ ነው፣ የሚተገበር ነው፣ ትግበራ ነው። ወንጌል ምንድነው? ትግበራ ነው። ወንጌል መተግበር እየተሳነን ነው ወዳጆች። መቼም ገብርኤል ወይም ሚካኤል መጥቶ አይነግራችሁም። እኔ ልናገር ብዬ ነው። ለማንኛውም አትናደዱ።
ነፍስ ሰጥተናል። በእውነት ነፍስን ሰጥተን ራስን ሰጥተን ነው ክርስቶስን ለመግለጥ እየተገናለን። ይህን ካደረገን አሪፍ። ኢየሱስን ስንከተል የምንከፍለው ዋጋ ነፍስ እንሰጣለን። ነፍስ ነው የምንሰጠው፣ ነፍስ ጭምር፣ ህይወት ጭምር። ነፍስ ማለት ገብቷቸዋል። ነፍስና ህይወት ይለያያል። ነፍስ ማለት ይሄ ከስጋ ጋር እንዲኖር የተደረገው ስጋ ቆሞ እንዲሄድ ያደረገው እሱን እስክናጣ የምንከፍለው ዋጋ ነው። ኢየሱስን ስንከተል የምንከፍለው አንዱ ነፍስ ነው። ነፍስን እስከ መስጣት እንጓዛለን። አንልም። እሱን ሰውየው ቆይ ሚት ላድርገው። ዝም ብሎ ነው ሰውን መጀመሪያ ሰውነት ብለህ መጥተሃል። ሰውን እሺ፣ በኋላ ገብተህ አውራኝ። ምን እንደተወራት ሳታውቅ እየለፈለፍክ ነው። የሰውን አቴንሽን አትስረቅ። ምሰማ ከሆነ በቃ በሄዳችሁበት የሆነ ቁጭ ብሎ መስማት አትወዱ። ቸርች የማትሄዱ ለዛ ነው። ቁጭ ብላችሁ መማር ስለማትችሉ እንዲህ ስለሚያቅኑጠንጣችሁ ቸርች ቢሆን አትሄዱ። ዙረታሞች ናቸው እንደናንተ አይነቶች። ቲክቶክ ላይ የተቸገርነው የቸርች የማይሄድ ህዝብ ነው። ስለኔ ነፍሱን ነው የሚለው። የክርስቶስን መከተል ወዳጆች ነፍስ እስክሰጥ ነው ዋጋ ያስከፍላል። ዋጋ ያ ነው። አሁን ክርስቶስን መከተል ነው ቦርጫ ሆነ ተሳቀ ምናምን ወዳጄ ጥንቃቄ አድርጉ። እግረ መንገድ ነው ያ። እኛ ዋና ልንከተል የተጠራነው ክርስቶስን ነፍስን በመስጣት የተከተልነው መከተል ቀላል። ብዙዎች ተደብቆ ነው እኮ አሁን ዘንድሮ ቲክቶክ ጊዜ ሪባርኮ ደብቆን ስም ሁሉ ፎቶ ላይ አይወጡም። ብዙዎቹን አይታችሁ ከሆነ ፎቶ ላይ አይወጡም። ጥቂት ሰዎች ነን ፎቶ ላይ የምንታየው፣ በቪዲዮ የምንታየው። ብዙዎች ስውር ናቸው። በጣም ብዙዎች ያውቃለሁ፣ በቪዲዮ ወጥተው ያውቁ። ፈሪዎች ናቸው። አሁን እኔን ብዙ ቦታ ብዙ ከተማ እዚህ ከተማ ላይ ብዙ ሰዎች ያውኛል። ገና በሩቅ ሲያውኝ ይገባች በምን እንደሚያውቁኝ ያውቅም። ሲገላመጡኛል ሃይ ማለት ትቶ ይገላመጡኛል። አበሾች ይገባኛል። እኔ ምን አገባኝ። ነገሩ አሁን ያለውበት አገር አሪፍ አገር ነው። እንኳን ኢትዮጵያ እኮ ኖረናል እኮ ወዳጆች። በዚህ መንደር ካለፈ ካገኛችሁ ግደሉ፣ ቀጥቅጡት፣ እንደ ውሻ እንዳትገሉ አርጋችሁ ቀጥቅጣችሁ ጣሉ ተብሎ እኮ ታውጆብን እናውቃለን። የኛ ጌታ እሱ ደግሞ ሐሳብ ሰጪ ነው። አንዴ በመጠን መንገድ አንመለስም እኮ። በሆነ መንገድ ከመጣው በሌላ መንገድ ነው ወደ ሰፈር መሄዱ። አያገኙኝም ነበር። ወደ ጌታ ከመጡ በኋላ እንዴት ለፍተናል መሰለህ አንተን ለማግኘት ብሎኛል። አንድ ጊዜ አንድ ምስክርነት ሲሰጡ የሆነ መንደር ላይ ስንት ቀን በዚህ ዘንደብ በዚህ ሾልካላሉ ምን እንዳለው ደግሞ እኛ ደግሞ አንድ ቀን እንደው ማንነቃ አለ አንደኛው። አዎ ጠባቂ ነው። አይናቸውን እያሳወረ ሐሳባቸውን እያጨለመ ይሳኮርን መንገድ እያስቀየረ ያሻግረዋል። ምክንያቱም በሌላ ያሰበው ሳያልቅ እግዚአብሔር በምድር ላይ እንዳልሞት ምድር ላይ ያቆየኛል። ያሰበው ሳያልቅ አልሞትም።
እዚህ እንኳን ሌላ ከሩቅ በመተት በምናምን የሚሞክሩ ሰዎች አሉ። ስንት ልብሶቻችን ተሰርቀዋል። የድሃ ልብስ ስንት ልብሳችን ተቦጭቋል። እኛ ሀገር ደግሞ አጥበን ደጀነ የምናጠጣው ወዲያው ቆርጠው ወስደውታል። የሆነ ሰሞን ታስታውሱ እንደሆነ ማረብ የሚባል ማረብ ታውቃላችሁ? ለላብ ለምናምን እንይዝ ነበር። ታጥበው ይሰጣል፣ ይወስዱብናል። በየቦታ ጦንቃይ ቤት ይሰቅሉናል። ስራ ፈት እኛ እንኳን በአካል መታች ጨርሰንም አልኩ። ምክንያቱም እጨርሳለሁ ብትልም እኛ የምንሄድበትን እናውቃለን። በምድር ላይ ነፍስን ገለው ስጋን ገለው ነፍስን መግደል የማይችሉትን አንፈራቸውም። እኛ ምንፈራ ምንንቀጠቀጥ ምንገዘለት ነፍስንም ስጋንም ገለው ሲኦል የሚያስገባ አምላክ ነው። ወዳጅ እሱን ብቻ ነው ምንፈራ። ስለዚህ ኢየሱስ ክርስቶስን ስንከተል የምንከፍለው ዋጋ አንዱ ነፍስ መስጣት ነው። ኦኬ የመጀመሪያ ምንድነው? ራስን መካድ ነው። የሚያስከፍለው ራስ ያስክደናል። መካድ ነው። ራስን ትክዳለህ፣ መስቀል ትሸከማለህ፣ ነፍስ ትሰጣለህ። ሁለት ነገር ሶስት ነገር ታላችሁ። ቁጥር 26 ላይ በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል። ወዳጄ የሚያስከፍለው ዋጋ ሌላኛው እግዚአብሔር ያፍርብሃል። የሚያፍርብህ ሰው እንዳትሆን ትጋ። ኢየሱስ ይመጣል እኮ ሲመጣ ከሚያፍርብን ውስጥ እንዳንሆን። በእንተስ አፈርኩ አይበለን። የሚያፍርብን እንዳይሆን በሰው ፊት የጀገነን እኛ ፊት በሰው ፊት ጀግነን ኃይለኞች መስለን ኢየሱስ በሚመጣ ቀን በሱ ፊትና በእናንተ በቅዱሳን ፊት አፍረን እንዳንገኝ ወዳጆቼ ዛሬውኑ በማያሳፍር መንገድ። ስለዚህ ኢየሱስን ስንከተል የሚያስከፍለው ዋጋ የማናፍር ሆኖ መኖር። ሰው ዘንድ ታፍራለህ ወይ? ማፈርን አምኖ መጓዝ ነው። ስለዚህ ማፈር እንዳለ ይወቁ። የሚያስከፍለው ዋጋ ማፈር ነው። ታፍራለህ፣ በኋላ እንዳታፍር ዋጋ ትከፍላለህ። የእፍረት ዋጋ፣ የማፈር ዋጋ። እውነት እላችኋለሁ በዚህ ከሚቆሙት ሰዎች የእግዚአብሔርን መንግስት እስኪያዩ ድረስ ሞትን የማይቀምሱ አንዳንድ አሉ ይላል። ከዛ በኋላ ምን የማይቀምሱ? ሞትን የማይቀምሱ። ምን የማይቀምሱ? ሞትን የማይቀምሱ። በዛ ውስጥ እግዚአብሔር ያድርገን። አሁን ማምጫው እየደረሰ ነው። ምልክቶቹ እያለቁ ነው። የእስራኤላውያን መመለስ ደግሞ እየበዛ ነው አይደል? አንዱ ምልክት ነው። መከራ፣ የነገስታቱ የዓለም ነውጡ ቀውጡ ምኑ ያለበት መራወጡ ምልክቶች ናቸው። ኢየሱስ ሊመጣ ጊዜው ቀርቧል። ስለዚህ ምን ያህል ተሰናድታችኋል? በሚመጣ ጊዜ ሞትን ሳይቀምሱ ማያትም ሊሆን ይችላል። ስለዚህ ዋናው ኢየሱስን መከተል የሚያስከፍለው ዋጋ ራስን መካድ ነው። ራስን መካድ ዋጋ መክፈል ነው። አሁን ራስ ላለመካድ ዋጋ ላለመክፈል ራስን ሳንክድ ያለን ሰዎች ካለን እንጠንቀቅ።
ጌታ ይባርካል። በቀን በዚህም ልጨርስ። ነገር ቢበዛ ምን አይሉት እንደተባለ ኧረ ትንሽ ጨምሪ ሴ ይበቃል። ዋናውን 4 ነገር ወይም 3ቱን ነገር በደንብ ያዙ አደራችሁ። ኢየሱስን ስንከተል የምንከፍለው ዋጋ አንዱ ራስ መካድ ነው፣ ሁለተኛ መስቀል መሸከም ነው፣ ነፍስን መስጣት ነው። ከዛ ማፈር እንዳለ አውቆ ቆርጦ መሄድ ነው። ካስፈለጋችሁ 4ኛ ብላችሁ ያዙ። የሚያስከፍለው ዋጋ ማፈር እንዳለ ያሳየናል። ይሄ ቃል ዋጋው ይሄ ነው። እንዳናፍር የምንተጋኘው ጌታ ይመጣል። አይጋር ይመጣል። አምላክ ሆይ እናመሰግናለን። አንተ ታላቅ ነህ፣ በምክር ግሩም ነህ፣ ትመክረናለህ። እንዴት ለሐሳብና ለፈቃድ መኖር እንዳለብን አንተን መከተል ምን ያህል ዋጋ ያለው እንደሆነ ምን እንደሆነ ገብቶን ተረተን ከሚመላለሱ ውስጥ አድርገን እባክን ዝም ብሎ ሳይገባን ምንሄድ በድንግዝግዝ ከሚመላለሱ አይነት ሰውነት እኔን ከዛ ተራ ሰውነት አውጣን። እባክን ገብቶን ተረተን አውቀን የምንመላለስ የምንሄድ የምንወጣ የምንገባ ሰዎች አድርገን ይህንን ስለምታደርግ ስለምትረዳን ስለመከርከን ስለነገርከን በኢየሱስ ክርስቶስ ስም ታላቁ ስምህ የተባረከ ይሁን። እንወድሃለን። ከፍ በል። ባርህን ደግሞ በዚህ ቃሉናት እንድትረዳኝ ጸልያለሁ። ስለ ሁሉ እንወድሃለን፣ እናመሰግናለን፣ ከፍ እናደርግሃለን። ክብር ምስጋና ለስምህ ይሁን። በኢየሱስ ጌታ ስም ጸለይን፣ አሜን። ጌታ ይባርካችሁ። ከኔ ጋር ስለነበራችሁ ስለሰማችሁ